ብርሃን እግዚአብሔር ነው በሉ። ሁላችሁም ብርሃን በሉ። እግዚአብሔር ነው። ታዲያ እግዚአብሔር ብርሃንህ ከሆነ ሐዋርያት ብርሃን ሲባሉ የእግዚአብሔርን ብርሃንነት አስቀርተዋል? ሐዋርያት በመጽሐፍ ቅዱስ ብርሃን ከተባሉ እመቤታችን ምንድናት ማለት ነው? የብርሃን እናት ብለህ መና። ልጇ ብርሃን ከሆነ እሷን የብርሃን እናት ካላልክ አንተ ጣዖት ነህ። ይሄ ካልታየ ነው አይን አይሰራም ማለት ነው። ወይም አይን በሽተኛ ነው ማለት ነው። ወይንም ድንግል ማርያምን ማወቅ ካቃተ አንተ ሰው እውነትም ጋኔን ነህ። ለምን ኦፍ እንተ ምንድነው ፍኖት እንተ ኢሪያ አይነ ንስር ወእንተ ይኬድዋ በእግር ደቂቅ ዝሁራን የትዕቢተኛው ልጅ ዲያብሎስ ያልተራመደባት ንጽሕት መንገድ ከብርሃንነቷ የተነሳ የተሰወረች ያቺ መንገድ እመቤታችን ናት አለ ኢዮብ። ያቺ መንገድ ማየት ካልቻልክ አንተ ጋኔን ነው ልትሆን የምትችለው፣ ሰው ልትሆን አትችልም። እንዴ ድንጋይ ያወቃትን እመቤት አንተ አታውቅም? ሰማይ የሚያመሰግናትን ማርያም አንተ አታመሰግንም? ለእግዚአብሔር ብርሃን የወጣባት እመቤታችን ብርሃንን ከወለደች ብርሃን ያበራላቸው ሐዋርያት ብርሃን ከተባሉ እሷ ብርሃን የማትባልበት የትኛው ሎጂክ ነው? እኔ ብርሃን ከሆንኩ ማርያም ብርሃን ብትባል ያንስባታል እንጂ ይበዛባታል? እድሜ ብርሃን ከተባለ ለሰው ልጅ እድሜን የሰጠች ማርያም፣ ለሰው ልጅ የመንግስተ ሰማያትን ዘመን ያወጣች ማርያም፣ ለሰው ልጅ እድሜው እንዲቆጠር አንድ ብሎ ዓመተ ምህረት ብላ ዘመናችንን ፍዳውን ኩነኔውን ዓመት በምህረት ያስቀየረች ማርያም፣ ታዲያ እሷንማ የምህረት እናት በል እንጂ። ስለዚህ ልብ ብላችሁ ስሙ። እድሜ ብርሃን ነው። ልብ ብለን እንስማ። ልመልሳችሁ። እግዚአብሔር ምንድነው በሉ ንገሩኝ። ሐዋርያት ምንድናቸው? እድሜ ምንድነው? ሕግ ምንድነው? እኛ ምንድነን? በሉ ብርሃን በሉ እንጂ። ሁሉ ብርሃን እኮ ነን እኛ ራሱ ማለት ነው። ያዙ እንግዲህ እኛ ብርሃን ነን። ፀሐይ ምንድናት? በሉ እንጂ። አምፖል ምንድነው? ባትሪ ምንድነው? በጣም እኮ ነው የሚያስቀው። ታዲያ እሳት እስኪ ቆይ ብርሃኔ እግዚአብሔር ነው በሉ። ሁላችሁ ብርሃኔ እግዚአብሔር ነው በሉ። አንድ ጴንጤው ብርሃን ማን ነው ብትሉት ክርስቶስ ነው ብርሃኔ ይላል። እንግዳማ ፀሐይ ናት። እዚህ ክርስቶስ ብርሃን ከሆነ ማታ መብራት አታብራ። አንዱ ጉድጓድ ነው ገብተህ ስትወላግድ የምትወድቀው። አንድ ሰነፍ ተማሪ አንዱን መምህር ምን አለው መሰላችሁ? ብልህ ሰው በጨለማ ያያል። ተናግሬዋለሁ፣ ልድገመው፣ ችግር የለውም ማለት ብደግመውም አይከፋችሁም። እናንተ ስትደግሙ አይደል የምትሉት? እኔም ልድገመው፣ ችግር የለውም። እና ምንድነው ብልህ ሰው በጨለማ ያያል የሚል ትምህርት አስተማረ። እስኪ በሉ ብልህ ሰው በሉ በምን ያህል? ከዛ እንደዛ ሲለው ማታ ደግሞ መምህሩ መብራት አብርቶ መጣ። ከዛ መምህሩ መብራት አብርቶ ሲመጣ ያ ተማሪ የኔታ አለው አቤት ብልህ ሰው በጨለማ ያያል ብለው አይደል? አዎ ያያል። እርሶ የብልህ መምህር አይደሉ? አዎ ነኝ። ለምን መብራት ያዙ? እንዳንተ ያለ ደንባራ እንዳይገጨኝ ነው እያየ እንዲሄድ እንጂ እኔማ ያለው አሉት ማለት ነው። እንዲህ ያሉ ደንባራዎች አሉ ማለት ነው። ስለዚህ ልብ በሉ ስሙ። ብርሃን እግዚአብሔር ከሆነ እግዚአብሔርን በጠራበት የምትጠልቀውን ፀሐይ ብርሃን ብለህ ከጠራ የእግዚአብሔርን እናቱን ብርሃን ካላልክ አንተ ሰው አታይም ማለት ነው። ስለዚህ ልብ በሉ እግዚአብሔር ብርሃን ነው። ሐዋርያት ብርሃን ናቸው። ልብ ብለን እንስማ። እግዚአብሔር ብርሃኔ ነው ብለህ ፀሐይ አታስፈልገኝም ብርሃን አይደለችም እንደማትል እግዚአብሔር መድኃኒቴ ነው ብለህ ማርያም መድኃኒቴ ናት አይደለችም ማለት አትችልም። እግዚአብሔር መድኃኒትህ ከሆነ ላንተ ሐኪም ፓራሲታሞስ ያዝልህ መድኃኒት ከወሰድክ ላንተ እግዚአብሔር መድኃኒትህ ከሆነ መድኃኒት መውሰድ አትችልም። ለምን? መድኃኒት እግዚአብሔር ነው። እግዚአብሔር መድኃኒትህ ሆኖ ሳለ አንተ ክኒና ወስደህ የምትድን ከሆነ አንተ ክኒና ድንጋይ ወስደህ ድንጋይ ያድነኛል ወይም የእባብ መርዝ የእጽዋት ቅጠል ወይንም ከተለያዩ ንጥረ ነገሮች የእንስሳት ስጋ ወይንም ደግሞ መርዛቸው ተሰብስቦ ያድነኛል ብለህ ካዋጥክ አምላክን ለዓለም ሁሉ ይዛ የድህነት መሰረት ሆና የመጣች ድንግል ማርያምን መድኃኒት አይደለችም ካልክ አንተ ሰው እውነትም አይነ ስውር ነህ ማለት ነው። ስለዚህ እንዲህ አይነቱ አይነ ስውር ይባላል።